ኦርቶዶክሳን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ሲጀመር ባለማህተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ ነው። አይገርምህም? ኦሮሚያ ክልል ውስጥ ያለ ኦርቶዶክሳዊ ባለማህተብ ያውም ባንዳ አይደለም እኮ እንደ አቡነ ጴጥሮስ እንደ መገርሳ በጣሳ አለ ለሀገሩ ለማህተቡ የሚሞት ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የነ አጼ ምኒልክ አረንጓዴ ቢጫ ቀይ አታርግ ሲሉ ጥለህ ሄድክ። አደባባዩ ላይ አትችልም ሲሉ ጥለህ ሄድክ። ነገ ደግሞ አገሪቷ ውስጥ አትችልም ሲሉ ጥለህ ትሰደዳለህ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ሰላም ጤና ይስጥልኝ። ውድ ተከበራችሁ የኢኦቲ ሪአክት ሰዎች ደምጋችሁልኝ የምንመለከተው እንግዲህ ወንድማችን እፎይን ጉዳይ ነውና ይሄ ነገር ቀስ በቀስ ወላልተፈለገ ነገርና ወላልታሰበ ነገር እያመራ ነው የሚገኘውና እንግዲህ እየሰማን እንደምንገኘው ከሆነ አንዳንድ ቦታ ላይ ፖሊሶች እንግዲህ ወጣቶችን ኦርቶዶክስ ወጣቶች እያሰሩ እንደሆነ በስመ እፎይ እያሰሩ እንደሆነ እየሰማን ነው የምንገኘው። እሱ ብቻ አይደለም፣ ይሄን ነገር ከዘር ጋር አገናኝቶ ኦሮሞና አማራ ከሌላ የተባለ ለማጋጨት እየተፈለገ ነው የሚገኘውና እንደዚሁም ደግሞ ከሰዓት ቲቪ የሰማሁት አንድ መረጃ አለ። ለመምህራችን መምህር ዲያቆን ሚካኤልና ለአንድ ኡስታዝ የተላለፈ ትልቅ መልእክት አለ። እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን ያታሱ። መጀመሪያ በኦሮሚያ ክልል የታሰበ ያለው ምንድን ነው የሚለው ነገርና ይህን ነገር ሰምተው የተቃውሟን እንዲህ ወንድሞቻችን አሉና ላሰማችሁ። ያለ ሙስሊምና ኦርቶዶክስ ተዋልደን በምንም ተዋልደን አናውቅም። ብራዘር እኔ ግልጽ ነው፣ ነጭ ነው የምነግርህ። ኦኬ ተዋደንና ተዋደን ብንኖር ኖሮ ደግሞ አህመድ ደግሞ ጀግናው ኢማሙ አህመድ ማለት ነው፣ ኢብራሂም አልጋዚ ይባላል ትክክለኛ ስሙ ነው። በጣም ጀግና የነበረ ሰው ሙስሊሙን ለመቆራመት የመጡትን ሰዎች በጀግንነቱ አፈር ድሜ አስበልቶ 24000 ምናምን ወታደር ይዞ 250,000 የአጼ ልብነ ድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንዲታለቅ ነውና ታሪካችሁን እንድታውቁ እየተሻለ ነው። ይሄን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የነ አጼ ምኒልክ አሁን ለምሳሌ በኦሮሞ ላይ ምንድን ያደረገው ጡት ቆርጧል። ጡት የመቁረጥ የኦሮሞ ሰዎች ይሄንን ታሪክ እንዳትረሱ። አጼ ምኒልክ ምን አደረገ? ጡት ነው የቆረጠው። ጡት ይሄንንም ያደረገው የኦሮሞ ሙስሊሞችን ነው። ይሄንን ያደረገው ማለት ነው የኦሮሞ ሙስሊሞችን ጡት ቆርጧል። ይሄንን ታሪክ እንዳትረሱ። የኦሮሞ ኦሮሞዎች በአጠቃላይ እንዳትረሱት ይሄንን ታሪክ። አጼ ምኒልክ ምንድነው ጡት ነው የቆረጠው፣ የወንዶችን ብልት መቁረጥ። ይሄንን ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገሌ ኦሮሞ መሆን የተለያዩ ነገሮች ናቸው። ሲጀመር ባለማህተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ ነው። ሲጀመር ባለማህተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ። አረ አለን ንጅራ መሌ ንጅራ ወርባ ፈኑ ናኖ ኦሮሚያ ከሰት አርገምታን ሁንዱምት ከሰንዩ ኮሜንቲ ከነጀላ ሴናቲ ጅራ ደቼ መከኘረ ጅራ ጀዳቲ በሬሳፊ አለን እያሳደዳችሁን አለን እየገደላችሁንም አለን እያፈናቀላችሁንም አለን ቅድስት ቤተክርስቲያንንም እያቃጠላችሁብን በእሳት እያነደዳችሁን አለን። ትጠፋላችሁ ብላችሁ ታስባላችሁ፣ እኛ ግን ዛሬም በስተናል አለን። ኦሶ ይብዳኑ ጉብደኑ ንጅራ ኦሶ ንጎዳን ሲስተኑ ንጅራ ዱአ ከኛ በዲ ከኛ ሀውቱ ጅሬኛ ከኛ ገሩ እስን ሙርቴሱ እንደንደሰኒ ሐረስ ንጅራ ቦሩስ ንጅራና ከኑ ጅራችስሞ ከነተመኑ ኢልመ ድብሮ ማርያም ኢልመ ዋቀዩ አባ ኢየሱስ ክርስቶስ ዋንተኤፍ የኛን ህይወት የኛን መኖር ማረጋገጥ የምትችሉ የምታኖሩ እናንተ አይደላችሁም። እኛ የምናመልከው የምንሰደድለት በእሳት ዋይ የምንቃጠልለት ጌታ ኢየሱስ ክርስቶስ አለን። የመኖራችን ማረጋገጫ ማን ነው ከተባለ ኢየሱስ የሚለው ስም ነው። እርሱን እያመለክን በዚህ በምድራችን በኦሮሚያ እንኖራለን፣ እንቀጥላለን፣ እንበዛለን። ማንም ደግሞ ሊያጠፋንም አይችልም። እንዴ ሲጀመር ባለማህተብ ኦሮሞ የለም እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ነው ወይ ዋቄ ፈታ። እንዴ በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቄ ፈታ ነው ወይ ደግሞ ሙስሊም ነው ያልከኝ ደህና ነህ? አይገርምህም?
ኦሮሚያ ክልል ውስጥ ያለ ኦርቶዶክሳዊ ባለማህተብ ያውም ባንዳ አይደለም እኮ እንደ አቡነ ጴጥሮስ እንደ መገርሳ በጣሳ አለ ለሀገሩ ለማህተቡ የሚሞት እንደ አቡነ ሚካኤል ዘጎሬ ለሃይማኖቱ ሰማዕትነትን የሚቀበል ጀግና ኦርቶዶክሳዊ ነው በኦሮሚያ ምድር ያለው። ኢጆሌን ኦርቶዶክሲ ኦሮሚያ ላ ማልጀ ነምኒ ኩን ደጌሰኒቱ ሚቲ ኦሮሚያ ኬሳ ኦርቶዶክሲን አባፈኖ እንጅሩ ስለዩሙ ኦሮሞቴ ኦርቶዶክሲን እንጅሩ ኦሮሞቴ ዮኪ ዋቄፈታዳ ዮኪ ሙስሊም መሌ ክርስቲያን እንጅሩ ደ አከም ነጋኬቲ ስትሙ ደቼ ኦሮሚያ ረት ከናኑ ኦርቶዶክሲን ጅርቱ ኢጆሌን ኦርቶዶክሲ ቃሊ ኢጆሌ አባ ጴጥሮስ ኢጆሌ መገርሳ በዳሳ ኢጆሌ አቡነ ሚካኤል ኢሳም ብየ ጎሬ ኢጆሌ ኦርቶዶክሲ ጭጭሞ ወረ ልቡ ሳኒ ብየ ሳኒቲፍ አመንታ ሳኒቲፍ ወሬ ገመን እንጅረን ጀቴ ጅራ ሁንደ ባቻ የደ ቃሊን ኬኛ ጅራ ዋባዬ ባቻ ኦቶ ኢሲን መነ ክርስቲያነ ኬኛ አከ ዱንጎት ቦቤሲተኒ ኢሳ ሙካ ጋፈ ቦቤሲተኒ ኑቲሞ ደጋዳን ጃር ኢሳ ደጋ ጋፈ ቦቤሲተኒ ኑቲሞ ወርቄዳን ጃር ጅራ ስትም ፈካቲን ቃሊን ኦርቶዶክሲ ኦሮሚያ ኬሳ ኪትላንጅራ ስትም ፈካቲን ጅርቱ ጆሌን ኦርቶዶክሲ ጆሌን ኦሮሚያ ኦርቶዶክሲ ጅርቱ ነጅራዳ ኮመንቲ ከነጀለት ጅራቹ ከሰን ጅራ ኢጆሌን አባ ጴጥሮስ ኢጆሌን አቡነ ሚካኤል ጅራዳቲ እናሰማሩት ነው እንግዲህ ወንድማችን ቀበትን ያሰማልና በዚህ ልክ ሲናገሩ ነው። አሁን ከዘር ጋር ታይዟል ይሄ ነገር ሄዶ አላተሙት። ወንድማችን ኡፌንም ከዚህ ጋር ፖለቲከኛ ነው እንዲህ ያረጋል የክል ደጋፊ ነው ያሉ ሲያላተሙት ነበር። አሁን ደግሞ ቀጥ ብሎ ሄዶ ከዘር ጋር ቤተክርስቲያንን ከኦሮሚያ ጋር ለማጣላት ታስበው ታቆ የተሰራበት ብዙ መረጃዎች አሉ። እሱን እግዚአብሔር ከፈቀደ በቀጣይ የምንመለከታቸው የሚሆኑ በጣም ታስበውበት ይወጣገን ነው። ታስበውበት አቅሮበት ጊዜ ይዘውበት በዚህ መንገድ ደገቡበት የሚታወቅ ነው። ይወጣ የሚገመረው ስላሉ እሱን የምንመለከተው ሌላ ጊዜ ሌላ ቪዲዮ ላይ። ዛሬ ግን የምንመለከተው ያንን ነው። ከዘር ጋር አላት ማገናኘት ማውራት በጣም ያሳዝናልና ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው ባጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት። ይሄ ሙስሊሙን ብቻ አይደለም ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለን። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝ ፕሮቴስታንቶችም። ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ኢቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም። እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚህ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትወሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን። ዛሬም እፎይ ነኝ ማለት ነው እንግዲህ እና ከዚህ በዚህ መልኩ ታቅዶ ተሰርቶበት ታስቦበት ነገሩ ከፖለቲካ ጋር ማጋኘት ከዘር ጋር ማላተም ክርስቲያኖች ናቸው ዘር የለንባቸው አለቀ በቃ ዘራችን ክርስትና ነው ዘራችን ብሔራችን ኦርቶዶክሳዊነት ነው ከዛ ውጪ መዛሻውታቸው እዚህ ጋር ማላተም ከስንት ከ10 20 ዓመት የሰራ ቪዲዮችን ያወጣችሁ ወንድማችን እፎይ እንደዚህ ብሏል እንደዚህ ምናምን ብሏል እያላችሁ የምታወሩ ሰዎች ታሳፍራችሁ በጣም ተጨባጭ እውነታ ካላችሁ ያችሁ ቅረቡ ተጨባጭ እውነታ ካላችሁ ይሄ ግን በጣም የከሸፈ ያለፈበት ነገር ነው በዚህ በዘር በብሔር ጉዳይ የሚጣላችሁ ማንም የለም ስለዚህ በሻርቶ ይሄ ነገር ተገብ ለማድረግ ብትሞክሩ መልካም ፈልጋለሁ እስቲ ከዚሁ ጋር ታይዞ በዚህም በኩል ተጎረን የሚላል በዛ በኩል ተጎረን የሚላል ኦርቶዶክሳውያን ተጎርተናል ነው ያልን የምንገኘው በዛ በኩል ደግሞ ተጎርተናል ያሉ ሙስሊሞች ወንድሞቻችን ማለት ነው ምንድነው እውነታው ምንድነው መደረግ ያለበት እነዚህ ነገር ሲፈጠር የሚሆን ነገር ደግሞ እንስማ እስቲ በእስልምና በኩል
ለምን ሃይማኖታችን ተነካ ብለው የሃይማኖቱ ሰዎች ተተቸን፣ የመሪያችን ተነካ ወይም የምናከብራቸው የሃይማኖት መሪያችንን ባልተገባ መንገድ ተገለጹብን ብለው መቆጣታቸው መቆርቆራቸው ትክክል ነው። እምነታቸውን ስለሚያከብሩ ነው። ለምን እምነታችሁን አከበራችሁ ሊባሉ አይገባም። ማንም በመሰለው መንገድ የእምነታቸውን በቃ የማይከተለውን እምነት ዘለፋና ትንተና ውስጥ መግባት የለበትም። አይከተለውም፣ የእሱ አይደለም፣ እነሱ ይኖሩበት የፈለጉትን አምልከው እምነት ነው እስካሉ ድረስ አንተ የራስህን ጠብቅ። አየህ ችግሩ የት ጋር ነው? ሙስሊሙ ጋር ደግሞ ፈተናው ምንድን ነው? ኡስታዝ የሚባሉት ሼህ የሚባሉት ክርስቶስን ጠርተው የሕያው የእግዚአብሔር ልጅን ጠርተው ባልተገባ ቃላት ሲሳደቡ አቡበከር የት ነበርክ? የት ነበርክ? አልሰማቸውም? ሼኮቹ አምጥተን እዚህ ማሰማ ክርስቶስ የእግዚአብሔር ልጅ እንደሆነ ክርስቲያኖች ያምናሉ። ነቢዩ መሐመድ እንዴት ይነካሉ ብለው የተቆረቆርከው ያክል ክርስቲያኖች አምላካቸው ፈጣሪያቸው እግዚአብሔርን ለምን ትሰድባላችሁ ብለህ በቁጣ ተቆርቁረህ ብትወጣ ሞራላዊ ነበርክ። አንተ ሼክ የምትላቸው ኡስታዝ የምትላቸው ክርስቲያኑ ሲሰድቡ ሲዘልፉ አትናገርም። ልክ ክርስቲያኑ ሲነካ ማነው ያጸፋ መልስ ወይም አንተ ስትነካ አንተ የምታምነው ሲነካ ትወጣለህ ልትናገር። ነውር ነው ሞራል ስላለኝ ነው። አቡበከር እናንተ ስትነኩ ወጥታችሁ ሆናል። እናንተ እንኳን ነቢዩን ሲናገሩ ቀርቶ ሲናገሩ ቀርቶ በጫማ መስጊድ ወታደር ገብቷል ብለን በአደባባይ ደሴ በተን ባህር ዳር ሄደን ጎንደር ሄደን የመራነውን ሰልፍ ታውቀዋለህ። የእነሱን ስም መጥራት በሽብር ያስከስሳል እየተባለ እነ ጌታቸው ረዳን በኢቲቪ ስንሞግት ታውቃላችሁ። ሙስሊም መፍትሄ አፈላላጊ ኮሚቴዎች ታውቃላችሁ እውነቱን እንዴት እንጋፈጥ እንደነበረ። አያችሁ የተማርነው እውነቴ የሰውን እምነት አንቋሹ አልተባል። እምነታችሁን ለማንቋሸሽ የሚመጣውን ታገሉት። ልክ አይደለም ብሎ ታብሬ ልክ አይደለም ነው የምለው። የእኛ እምነት ሲሰደብ ግን ቡራኬ ስትሰጡ ነበር፣ ብለሲም ስትሰጡ ነበር። በነገራችን ላይ ታጁ ሀሰን ታጁን በጣም ላመሰግን እፈልጋለሁ። ትናንትና ነጥሎ የተሳደበውን ሰው ሙስሊሙን ያንቋሸሸውን ሰው አወገዘ። በቃ አንቋሻል ያለውን ሰው አወገዘ። ልክ አይደለም አለ። ሼክ ነው ኡስታዙ ነው በክርስቲያኑ ላይ ያደረጉትን ደግሞ ሲልኩለት ሲያይ ደግሞ ይሄም ትክክል አይደለም፣ በሃይማኖት መጫወት ይቁም ብሎ በቃ ሀቀኝነት ይሄ ነው። ከዛ ውጭ ግን አሁንም ለሃይማኖታቸው ሲቆረቆሩ ለምን ትቆረቆራላችሁ ብሎ ከመጮህ ይልቅ ለሃይማኖትህ ተቆርቆረ ዋጋ ለመክፈል መዘጋጀትን ማሳየት ነው። ሃይማኖትን የምትጠብቀው እናንተ ለምን እንዳላችሁ አይደለም። ያንተ ሲነካ የት ነበር? ኡስታዝ ወጥቶ ሼክ ወጥቶ እንደዛ ክርስቶስን አንጠልጥሎ ሲሰድብ የክርስቲያን ንቅናቄ ተፈጥሮ ነበር። አንድ ጳጳስ ወጥቶ እንዴት እንዲደረጋል ብሏት ቤተክርስቲያኗ የህግ ክፍል አላት። እነዛን ሼኮች እነዛን ኡስታዞች ህግ ፊት ይቅረቡልን ብሎ ጠይቋል? አልጠየቀም። የእስልምና ጠቅላይ ምክር ቤት አሁን በህግ ፊት ይቅረቡልን ብሎ ጠየቀ። እንዴት ይጠይቃል? ይጠይቃል ግጥም አድርጎ። ሰው አልባ የሆነች ቤተክርስቲያንን አስተካክል። የህግ ክፍል የሚባለው አካል ሌላ ሰው ቢሆን ለመክሰስ ይጣደፍ ነበረ። ይህም በአደባባይ አይደል ቪዲዮ ያለው? በአደባባይ አዲስ አበባ ተቀምጦ አይደል የሚዘልፉት? በየአደባባይ አይደለም የታለ ጠይቃችሁት? የቤተ ክርስቲያኗን ገድል ይዘው የቤተ ክርስቲያኗን አዋልድ መጽሐፍት ይዘው የየራሳቸውን ትርጉም እየሰጡ ቤተ ክርስቲያኗን ለማዋረድ ሲሄዱ ወጥተህ ተቆርቁሯል። እመቤታችን ክብሯን የሆነ ሰው ተሳድቦ የሚቀንሰው ክብር አይደለም። የሃይማኖቱ ተከታይ ሆነ አዋራጅ ነገር ሲናገሩ የታለ የተቆጣው? ጠቅላይ ቤተ ክህነት አላት። ምን አለ ጠቅላይ ቤተ ክህነቱ? ሲኖዶሱ ምን ተናገረ? ሀገረ ስብከት ምን ተናገረ? ጳጳሳት ምን ተናገሩ? ሰምተው እንዳልሰሙ አይተው እንዳላዩ አይደል ያለፉት? ሰው ተቋም ስላላቸው በህግ ጠየቁ። መዋቅር ስላላቸው ተንቀሳቀሱ። የታለ ማህበረ ቅዱሳን? የት አለ? እነ ዮናታን አክሊሉ ሲፈነጩበት አለ የሚሆኑት እነ ፓስተር ዮናታን የአላፋት ዝማሬ መስቀል አደባባይ መውጣት ተከልክሎ ለሌላው እንደፈለጋችሁ አድርጉ ተብሎ ሲፈቀድ በዚህ ቁጭት ተናገራል። መስቀል አደባባይ እንዴት እንከለከላለን ያሉት ፓትርያርኩ አቡነ ማትያስ እንደዛ ነው ያሉት። ወደ መድኃኒዓለም ወስደው እንዳውም ግቢ ውስጥ ይሻላል አሉ። አየህ ሽንፈት ላለማመን እሳ መስቀል አደባባዩን ለቀህ ወደ መድኃኒዓለም ግቢ ውስጥ ታጠራለህ አልክ። ፈሪ ሁላ ሰማዕትነት የማታውቅ ሁላ
ከዛ አደባባይ ከዛ ቦሌ መድኃኒዓለም ውስጥ ሾፕ አደርጋለሁ ስትል አደባባዩ መጥተው ተቆጣጠሩት። ለእነሱ ማን የፈቀደላቸው? ለአንተ እንዴት ነው መከለከለው ብለህ ዋጋ የምትከፍል ከሆነ እነ ዲያቆን ሄኖክ ምንድን ነው የምታደርጉት? ኦኬ ጥሩ ነገር ነው። ያለፋት ዝማሬ ያዘጋጃችሁት ነገር ጥሩ ነው። አረንጓዴ ቢጫ ቀይ አታርግ ሲሉ ጥለህ ሄድክ። አደባባይ ላይ አትችልም ሲሉ ጥለህ ሄድክ። ነገ ደግሞ አገሪቷ ውስጥ አትችልም ሲሉ ጥለህ ትሰደዳለህ። ዋጋ መክፈል የሚባል የለም። አትችልም። የወንድምህን ሚስት ታገባ ዘንድ ህግ አይፈቅድልህም ማለት አንገት ያስቆርጥ ነበር። አንገት ያስቆርጥ ነበር። ሊቆረጥ ተዘጋጀ ዮሐንስ ማለት እኔ እዚህ ሆኜ ቆኜ እንደ ቀላል ነገር እየተናገርኩ አይደለም። ኖርበት አድርጌው ነው ያለፍኩበት። ያም ለፖለቲካ ዓላማ አሁን የታሪክ አጋጣሚ እዚህ ባያደርገኝ ይሄ የታሪክ አጋጣሚ እዚህ ባያደርገኝ ኖሮ እዛ ሆኜ እንደዚህ አይነት ሁኔታ እዛ ቀይ ሆኖ ይባል ነበር እኮ ያኔ። ያኔም ታንክ አለ፣ መድፍ አለ፣ ሞተር አለ። አክቹዋሊ አደባባይ ላይ ሰልፍ ተከልክሏል ሲባል አታቆሙም ብለን እንወጣለን። እንተኩሳለን፣ ያልተኩስ ብለን እንወጣለን። ለፖለቲካ ዓላማ አሳይተናል። ያለን ወጥተን አደባባዩን ተቆጣጥረን ታሰርን፣ ተገረፍን፣ ተሰቃየን። 4 ወር እዛ በጨለማ ውስጥ ፍዳችንን በላን። ላመንበት እሰየው ይሆናል። እናንተ ለሃይማኖት መፈዳቅቷቸው ግን የሃይማኖት መምህራን ናችሁ። ቤተክርስቲያኗን በዚህ ደረጃ አስለቃችሁ አስበፍራችሁ ስታደቁ ሌላው ሲናገር እንደው አበዙት ምንም አላበዙትም። መብታቸውን የጠየቁት እነሱን ወቅሳችሁ ለምን ፍትህ ታጎላላችሁ? የራስ ነገረኞችን ልክ አይደላችሁም፣ ሃይማኖታችን አይፈቅድም ብላችሁ ለምን አልገሰጻችሁም ነው እነሱን የምንቆጣው። እነሱን ትክክል አይደለም የሚለው ይቅርታ የመቆጣት መብት ማንሰብ። አክቹዋሊ ብንቆጣም ተቆጡ፣ በቁጣችሁ ላይ ፀሐይ አይገባ እንጂ ይላል መጽሐፍ። ፀሐይ አይገባ ማለት ብዙ ኬን ይዘህ የሆነ እንትን አትበል፣ ለጊዜው ተቆጣ። ቁጣችንን በሃይማኖት ጉዳይ ደግሞ ቁጣም ብቻ አይደለም መስዋዕትነት ለመክፈል ነው የሚዘጋጅ። ስለዚህ ሃይማኖትን በተመለከተ የራስ ጉድለት፣ የራስ ሽንፈት፣ የቤተ ክርስቲያኗ ችግር የታሉ ማህበራት የተወሰኑ ወንድሞች ነው። ዛሬ የተለያየ የፖለቲካ ዓላማ ይኖረን፣ የተለያየ አሰላለፍ ይኖረን፣ ግን እናውቃቸዋለን። ለቤተክርስቲያኗ ደም ሰጥተው የታገሉ 2፣ 3፣ 4 ግለሰቦች ላነሳ ይችላል። እነ በጋሻው እንደፈለጉ ሲቀልቡና ቤተክርስቲያኗን እንደዛ አድርገው አተራምሰው ሊሄዱ ሲሉ የማህበረ ቅዱሳን ትግል አይደለም። እውነት ለመናገር በጣም ነው ማዝነው። ማህበረ ቅዱሳን በዚህ ደረጃ እዚህ ደረጃ ላይ መገኘቱ ያሳዝነኛል። ተስፋ የተደረገውን ያክል ሩህ ሆኖ መገኘት አለመቻሉ ያስቆጫል። እንደሰማችሁት ነው እንግዲህ በጣም አሪፍ ፖይንቶች ናቸው ብዬ አስባለሁ። እኔ ብዙ ነገር ወስጄበታለሁ። እናንተም እንግዲህ በዚህም በኩል ብትመለከቱ ሙስሊሞችም ክርስቲያኖችም ይሄ በዚህ መንገድ ብንመለከተው የኛው ድክመት ነው። ጣት እንደተናገር ነው በየቪዲዮ እየተናገርኩ ነው የሚገኘው። የኛው ድክመት ትልቁ የአባቶች ዝምታ ነው ዋጋ ያስከፍለን የሚገኘው። ትላንት ዝምታ መባሉ ትላንት በነ ወንድማችን ቢኒያም ዶክተር ቢኒያም ተገኝቷል። መራሽ ላይ እንኳን ለሳቸው በዚህ አጋጣሚ ተገኝቷል። የት እንዳለ ታውቋል። ነገ እንግዲህ ጊዜ ከፈቀደ ሶሻል ሚዲያ ወጥቶ እንደሚናገር የሰማን ነው የምንገኘውና አዲስ ካሪ ማሳወቃችሁ ነው የሚሆነው። ሰብስክራይብ ጠብቁኝ። እና እነዛው ወደ ሲሰደዱ እንገላለን ሲባሉ ሽጉጥ ተከሶባቸው ሲሳቱ በቢላ ሲወጉ የቤተክርስቲያን ዝም ማለት ለዛሬ ዋጋ ያስከፍል ነው የሚገኘው። ዛሬ ዝም ማለታቸው ደግሞ አባቶች ነገ ዋጋ ያስከፍላል። እና ማንን እንተማመናለን? እናንተ ናችሁ ያላችሁ ከእግዚአብሔር በታች። ስለዚህ እናንተ መቼም አቅም ይሄን ነገር ለመፍታት ብትሞክሩ በሰላም መንገድ ሞት አንፈልግም፣ መግደል አንፈልግም። ስርዓታችን አይደለም አላስተማራችሁንም። እናንተ በጣም አላስተማረንም። መገደልም አንፈልግም። ሀገርን የተረበሽም አንፈልግም። ስለዚህ ይሄ ነገር በሰላማዊ መንገድ እንዲፈታ በሰላማዊ መንገድ ቢቻል ማንም ሳይታሰር ቢፈታ እኔ በጣም ደስ ይለኛል። እነሱ ሳይታሰሩ የኛዎቹ ሳይታሰሩ ቢፈታ በጣም ደስ ይለኛል። በስርዓቱ በአግባቡ እንዲያወሩ በይቅርታ ቢታለፊ ነገር ደስ ይለኛል። እነሱ ጾም ላይ ናቸው፣ እኛም ጾም ላይ ያለ ነው። መሀል ላይ የሆነ ሰይጣን ነው የገባው። ስለዚህ እስከ ስለስንት ዓመታት ዝም ያለ ሰይጣን ዛሬ ይኸው እዚህ ጋር መሀል ላይ ጾማች ሲገባ መጥቷልና ይሄ ነገር ለመፍታት በሰላማዊ መንገድ መፍታት ብትሞክሩ መልካም ነው ብሎ ከሚያስቡ ወንድሞች አንዱ ነኝ። እና ዝምታ በጣም ዋጋ ያስከፍላል። ዝም ብሎ ይሁን ተብሎ መባሉ ዋጋ ያስከፍላል። እነ ዲያቆን ሚካኤልም እንደሰማችሁ ነውና መስቀል አደባባይ አታከብሩ ሲባሉ ጃን ሜዳም ሲባሉ አይሆንም በቃ ሲባሉ ቶሎ ተዳነ ቢሉት በእርግጥ በጣም ደስ የሚል ብቻ መሆኑ ነገር ግን መስቀል አደባባይ ደግሞ የገዚ ይዞታችን ነው ያለ ተከልክለናል። ዛሬ ደግሞ የፈለገበት መጥቶ የፈጨበት ነው የሚገኘው፣ እንደፈለገው ነው የሚገኘው። እና ይሄ ነገር ቢታይ ለማለት ፈልጋለሁ። እስቲ ወንድማችን አክሊ የሰጠን ሀሳብ አይተን የምንጨርስ ይሆናል። በእስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። የሚራገምበት ዋናው ምክንያት ደግሞ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን በማመናችን ነው። እንግዲህ የእምነት በእኛ እንደሚታወቀው በማቴዎስ ወንጌል ምዕራፍ 16 ላይ ጌታችን እንደተናገረው ስጋና ደም የገለጠው እንኳን እምነት አይደለም። ከላይ
ከሰማይ የመጣ እውቀት ነው እና በዚህ ምክንያት ይህንን ታላቅ እምነት ኢየሱስ እርሱ የእግዚአብሔር ልጅ ነው ወልድ ነው ብለን በማመናችን ቁርአኑ ይራገማል ይረግመናል ስማችንን ያውም ጠርቶ ክርስቲያኖች እያለ ይህንን የቁርአን ክፍል አንስቼ ትንሽ ነገር እላችኋለሁ አሰጣችሁና ወደዛ ከመግባቴ በፊት ግን አንድ ነገር ላሳውቃችሁ። እንግዲህ በዚህ በምድር ላይ ስንኖር ክርስቲያን ወንድም እህቶች ሁላችንም እንደምናውቀው ከየትኛውም ቤተ እምነት ሰዎች ጋር በፍቅር በሰላም በመቻቻል በመከባበር ልንኖር እንደሚገባ ይታወቃል። መጽሐፍ ቅዱሳችን ወይም ቤተክርስቲያናችን በሚገባ ታስተምሯለች። ከእግዚአብሔርም የተማርነው ከአባታችንም ይሄንን ነው። እግዚአብሔር አባታችን ዓለምን ሁሉ እንዲሁ ወዶ ልጁ ኢየሱስን ልኳል። እንግዲያውስ እግዚአብሔር በዚህ ደረጃ ሙስሊሞችንም ሌላውንም ሁሉ ከወደደ እኛ እንዴት እንጠላለን? እግዚአብሔር የወደደውን እኛ የምንጠላ ከሆነ ጥላችን ከእግዚአብሔር ጋር ይሆናልና ማንንም አንጠላም። ከሁሉም ጋር በመከባበር ልንኖር ይገባል። ይሄ ግልጽ ነው። ግን ይህ መከባበሩ፣ መፋቀሩ፣ መቻቻሉ ግን ክርስቶስ ላይ እንድንደራደር ግን አያደርገንም። ክርስቶስ ላይ አንደራደርም። አየህ አሁን ኢየሱስ የእግዚአብሔር ልጅ አይደለም ብሎ የሚመጣ ካለ እንቃወመዋለን። ምንም እንኳን ፍቅር ቢኖር፣ ምንም መከባበር፣ ምንም መቻቻል ቢኖርም ክርስቶስ ላይ ግን አንደራደርም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። እንደውም እንዲህ ይላል ዮሐንስ ሲናገር በመጀመሪያ መልእክቱ ምዕራፍ 2 ላይ አባት እና ልጅን የሚክድ ይላል። አብና ወልደን ማለት ነው። አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። ስለዚህ ነው አባት ልጅን የሚባል እንደዛ አይደለም የሚል ሰው ካለ እነሆ የክርስቶስ ተቃዋሚ ብለን እናሳያለን። ሰው ይህንን ልብ እናድርግና አሁን ወደ ቁርአኑ ክፍል እንሂድ። በቁርአን በዚህ በሱረቱ አተውባ 9ኛው ምዕራፍ ማለት ነው 30ኛው አያ ላይ ምን ይላል ቁርአኑ? አይሁድ ኡዘይር የአላህ ልጅ ነው አለች ይላል። ኡዘይር የተባለው እዝራ ነው ይላሉ። እንግዲህ አይሁዳውያን ልክ ክርስቲያኖች ክርስቶስ የእግዚአብሔር ልጅ እንደሚሉት እዝራ የእግዚአብሔር ልጅ ብለው አያውቁም። በዛ መልኩ አያዩም ጭራሽ። ቁርአኑ ላይ ግን አለ። ኤንዌይስ ምንም ሆነ ምን ወደ ክርስቲያኖቹ ግን እንለፍ። ክርስቲያኖች ይላል አልመሲህ የአላህ ልጅ ነው ይላሉ። ይህ ግን በአንደበታቸው ያለ ቃላቸው ነው። ከእነርሱ በፊት የካዱ ሰዎችን ቃላቸውን ያመሳስላሉ ይልና አላህ ያጥፋቸው ይላል። አላህ ያጥፋቸው። አሁን አላህ ያጥፋቸው የተባሉት ክርስቶስ የአላህ ልጅ ነው ስላሉ ነው። እንግዲህ አሁን ክርስቲያኖች አልመሲህ ወይም ክርስቶስ የእግዚአብሔር ልጅ ነው የሚሉት። ስለዚህ አሁን አላህ የሚለው እግዚአብሔር የሚለው ለማመልከት ከሆነ እንግዲያውስ አዎ ክርስቶስ የእግዚአብሔር ልጅ ነው። ግን አላህ ሲሉ ግን በቃ የእስልምናውን አምላክ ስፔሲፊክሊ እሱን እያታሰበ ከሆነ የተወራው የእስልምናው አምላክ አላህ ለጌታችን ለኢየሱስ አባቱ በፍጹም አይደለም። እንደዛ ብለን አናምንም እኛ። በእስልምና ውስጥ የሚታወቀው ወይም የሚታመነው በቁርአን ውስጥ ተገለጠ የተባለው ያ አምላክ የሙስሊሞች አምላክ አላህ እርሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ አባቱ በፍጹም ሊሆን እንደማይችል ሁላችንም እናምናለን። ይሄ የእኛም እምነት። እንደዛ አናምንም። ምናልባት ግን አላህ በብሉይ ኪዳንም በሐዲስ ኪዳንም የተገለጠው ያ ራሱ እግዚአብሔር ነው ከተባለ ግን ኢየሱስ ያኔ የእግዚአብሔር ልጅ ነው። አላህ ያጥፋቸው አለ። እንደዛ ብሎ የሚራገመው ራሱ አላህ ነው። ባይዚ አላህ ክርስቲያኖችን አላህ ያጥፋቸው እያለ ራሱ አላህ ይራገማል ማለት ነው። በዚህ ምክንያት እና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የሚለው ግን ለኛ ለክርስቲያኖች መሰረታዊ የሆነ እምነታችን ነው። ቤተ ክርስቲያን እንኳን የተመሰረተችው በዚህ በታላቅ እምነት ላይ ነው። ወንድማችን አክሊል ቃሎት ያሰማልን፣ ጸጋውን ያብዛልን። ይህ ነገር በሰላም ቢፈታ በጣም ሁላችንም ሰላም ቢሆነ በሰላም ቢፈታ በዛም በኩል ቢረጋጉ በዚህ በኩል ቢረጋጉ እኔ ደስ ናቸው። በጣም ደስ የሚል ይህ ነገር ታስቡበት ማለት ፈልጋለሁ። ቪዲዮአችንም ይሄን ይመስል ነበር። ቪዲዮአችንን እንደተማራችሁበት ቁም ነገር ወሰዳችሁበት አልጠራጠርም። በቀጣይ በአሪፍና በአስተማሪ ቪዲዮ እስከ ምንገናኝ ድረስ የብቻ ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልን።